ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የብልጽግና ባለስልጣናት በአፋር ኤርትራ ድንበር ቡሬ ግንባር ጉብኝት እያካሄዱ ነው። የአገዛዙ ብሔራዊ ደህንነት ዋና ዳይሬክተር ሬድዋን ሁሴንና የጠቅላይ ሚኒስትሩ አማካሪ የብልጽግና ሹማቱ ጌታቸው ረዳ ዛሬ በኤርትራ ድንበር ቡሬ ግንባር ተገኝተዋል። ይህ ኤርትራ ድንበር ቡሬ ግንባር ላይ የተደረገው ጉብኝት ለአሰብ ወደብ ተብሎ የተቀመጠውን ወታደራዊ ኃይል ማነቃቃትና በቀጠናው ያለውን የተበላሸ ፖለቲካ ያለመ ነው ተብሏል። በዝርዝር እንመለከታለን። የፋኖ ኃይሎች ለ16 ተከታታይ ቀናት ባደረጉት ውጊያ ከ3000 በላይ የአገዛዙ ወታደሮች መገደላቸውን አስታወቁም። የፋኖ ኃይሎች በውጊያው 679 ወታደሮችና ከፍተኛ ቁጥር ያለው ከባድና ቀላል የጦር መሳሪያ ማረካቸውን ይፋ አድርገዋል። በክልሉ የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። ልዩ ሪፖርት አለን። የወልቃይት ሁመራ የብልጽግና ሹመኛ ኮሎኔል ደመቀ ዘውዱ በራያ የሆነው በወልቃይት አይደገምም አሉ። ኮሎኔሉ የተፈናቀሉት ይመለሳሉ ያሉ ሲሆን ከተፈናቃይ ጋር ግን ታጣቂ አይመጣም በማለት ተናግረዋል። ኮሎኔል ደመቀ ዘውዱ የመንግስት ሰራተኞች ሰብስበው በዛሬው ዕለት ባደረጉት ንግግር ቤትና ንብረት ስለሚመለስበት ሁኔታ፣ ስለ ቀጣዩ ምርጫና የፌዴራል መንግስቱ ለፈቀደላቸው የልማት ፕሮጀክቶች እንዲሁም የስኳር ፋብሪካና ኤርፖርትን በተመለከተ በዝርዝር ተናግረዋል። በዝርዝር እናየዋለን። መገንጠልም መጠቅለልም አይሰራም አሉ የብልጽግናው ጠቅላይ ሚኒስትር። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ የተናገሩት አብይ አህመድ ባለፉት 100 ዓመታት ሽፍታለሁ በማለት በዛሬው ጊዜ እያደረጉት ያሉትን ጦርነትና አብዛኛው የሀገሪቱን አካባቢዎች ያካለለውን ግጭት በተመለከተ በሽፍትነት ገልጸውታል። በዝርዝር እናየዋለን። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾመች። ሳናኤ ታካኢቺ በጃፓን 2 ምክር ቤቶች የብዙሃን ድምጽ ማግኘት የመጀመሪያ የሀገሪቱ ሴት ጠቅላይ ሚኒስትር ሆነው ዛሬ ተሾሟል። ተመልካቾቻችን አብራችሁ ትቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና ባለስልጣናት በአፋር ኤርትራ ድንበር ቡሬ ግንባር ያደረጉት ጉብኝት እያነጋገረ ነው። የአገዛዙ የብሔራዊ ደህንነት ዋና ዳይሬክተር ሬድዋን ሁሴንና የጠቅላይ ሚኒስትሩ አማካሪ የብልጽግና ሹመኛ ጌታቸው ረዳ ዛሬ በኤርትራ ድንበር ተገኝተዋል። ይህ ኤርትራ ድንበር ቡሬ ግንባር ላይ የተደረገው ጉብኝት ለአሰብ ወደብ ተብሎ የተቀመጠውን ወታደራዊ ኃይል ማነቃቃትና በቀጠና የተበላሸውን ፖለቲካ ያለመ ነው ተብሏል። ለአሰብ ወደብ በቅርብ ርቀት በምትገኘው ቡሬ ከተማ የብልጽግና መንግስት ከፍተኛ ባለስልጣናት ዛሬ የታዩ ሲሆን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳን ጨምሮ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ተገኝተዋል። ሁለቱ ባለስልጣናት መከላከያ አመራሮችና ከአፋር ክልል አመራሮችን ያካተተ ቡድን ይዘው ከአሰብ በቅርብ ርቀት ወደምትገኘው ቡሬ ከተማ ለጉብኝት የደረሱት ዛሬ ጠዋት ነው ተብሏል። የኢትዮጵያና የኤርትራ አገዛዞች በከፍተኛ ውጥረት ውስጥ ባሉበት በዚህ ወቅት የተደረገ ነው የተባለው ይህ የከፍተኛ አመራሮች ጉብኝት በአካባቢው የተፈጠረውን ውጥረት የተመለከተ ነው የተባለ ሲሆን በተለይም ያወል አርባ የብልጽግና አገዛዝ በክልሉ እያጋጠመ ያለውን ተቃውሞ የውስጥ ኃይሎች የፈጠሩት ሳይሆን የውጭ ኃይሎች እጅ ያለበት ነው ተብሎ በብልጽግና ስለታመነ የውጭ ኃይሎችን እጅ ከአፋር ክልል መቁረጥና ለቀጣይ ጦርነት ጉዞ ቀጠናውን ማጽዳት የሚል ዓላማ ያነገበ ነው ተብሏል። በአፋር ክልል ከፍተኛ ወታደራዊ እንቅስቃሴ የሚደረግበት ሲሆን የክልሉ ባለስልጣናትና የጸጥታ ኃይሎች ወታደሮቻቸውን ይዘው ወደ ኤርትራና ትግራይ ክልል እየገቡ ሲሆን ይህም ከፍተኛ ስጋት በብልጽግና ላይ ደቅኗል። በአንጻሩ የትግራይ የሰላም ኃይል ብለው ራሳቸውን የሚጠሩትን ጨምሮ የሻዕቢያ አገዛዝን የሚቃወሙትን አብይ አህመድ የሚያሰለጥንበትና የሚያስታጥቅበት ቀጠና ከመሆኑም በላይ ወደ አማራ ክልልና ሌሎች አካባቢዎች ለሚደረገው ውጊያም ከፍተኛ ወታደራዊ እንቅስቃሴና ዝግጅት የሚደረግበት ነው። አቶ ጌታቸው ረዳና ሬድዋን ሁሴን ችግሮችን ለመለየትና ውሳኔ ለማሳለፍ የሚያስችል ግምገማ ለማካሄድ ነው ወደ ሰመራና ቡሬ ግንባር ያቀነሱ ሲሉ የመረጃ ምንጮች ነግረውናል። በተጨማሪም የብልጽግና አገዛዝ ወደ አሰብ ለውጊያ ለመግባትና ከአሰብ አቅጣጫ የመጣበትን ኃይል ለመመከት የቡሬ ግንባርን በሰፊው ወታደራዊ ኃይልና ቁሳቁስ ያጠናከረ ሲሆን በአካባቢው የሰፈረው ሰራዊት ለማበረታታት የሚያስችል ጉብኝት ሹመኞቹ እንዳደረጉም ተሰምቷል። አፋር ክልል በአማራ ክልል ለቀጠለው ጦርነት ዋና የብልጽግና ዋና መንቀሳቀሻ ሆኖ የቀጠለ ሲሆን የፋኖ ኃይሎች በሚፈጽሙት ጥቃት የሚቆስሉ የሚገደሉና ተማርከው ለዓለም አቀፍ ተቋማት የሚሰጡ ወታደሮችን መከማቻ ሆኗል። ይህንን ቀጠና ሙሉ በሙሉ ከጦርነት እንዳይርቅ ያደረገው የብልጽግና አገዛዝ ከኤርትራ፣ ከትግራይ፣ ከአማራ ኃይሎችና ከሌሎች ጋር እያደረገ ላለው ውጊያና ቀጣይ ስላሰበው ውጊያ ዋና የጦርነት ማዕከል ሆኖ እንዲቀጥል ወስኗል ተብሏል። በትላንትናው ዕለትም በገዋኔ አካባቢ ተዘግቶ የነበረው መንገድ ጭምር
መጋቢት ዛሬ ላይ እንዲከፈት ጥረት እየተደረገ ቢሆንም በአፋር ክልል የሚደረገው የተቃውሞ እንቅስቃሴና የህዝቡ ጥያቄ ግን ተጠናክሮ ቀጥሏል። በአፋር ራሳቸው እንደ ነጻ አውጪ የሚቆጥሩና ከብልጽግና አገዛዝ በተቃራኒ የተሰለፉ ወታደራዊ እንቅስቃሴዎች እየተካሄዱ ሲሆን በተለይም ደግሞ የትግራይ ኃይሎችና የኤርትራ ኃይሎች ጋር ያላቸው ትብብር እየተጠናከረ መጥቷል ያሉት የመረጃ ምንጮች፣ በዚህም የተነሳ ብልጽግና በአፋር ክልል ያለኝን አቅም ላጣ እችላለሁ፣ ያከማቹት ወታደራዊ ኃይልና ቁሳቁስም ድንገት ሊጠቃብኝና ከቁጥጥር ውጭ ሊሆን ይችላል። ስለዚህ በዛ አካባቢ ያለው ፖለቲካዊ ሁኔታ መረጋጋት አለበት፣ አስተማማኝ መቀመጫ ላይ መቀመጥ አለብን በሚል አቶ ጌታቸው ረዳና ሬድዋን ሁሴን ልኮ ከወታደራዊ አመራሮችና ሌሎች ኃይሎች ጋር ውይይት እንዲያደርጉ አዘጋጅቷል ተብሏል። የፋኖ ኃይሎች ለ16 ተከታታይ ቀናት ባደረጉት ውጊያ ከ3000 በላይ የአገዛዙ ወታደሮች መገደላቸውን አስታወቁም። የፋኖ ኃይሎች በውጊያው 679 ወታደሮችና ከፍተኛ ቁጥር ያለው ከባድና ቀላል የጦር መሳሪያዎችን ማረካቸውን ማስታውቀዋል። በክልሉ የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ለተከታታይ 2 ሳምንታት ያደረገው ዘመቻ አደማሊ ተከትሎ ያስመዘግባቸውን ድሎች ይፋ አድርጓል። የአፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዘመቻ መሪ የሆነው ፋኖ በለጠ ሸጋው ነው የ16 ቀናት ዘመቻ ውጤትን ይፋ ያደረገው። በዚህም የፋኖ ኃይሎች በተከታታይ 16 ቀናት በአገዛዙ ጦር ላይ በከፈቱ ዘመቻ አደማሊ ከ3000 በላይ የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ ተማርከዋል ሲል ነው የዘመቻ መሪው በለጠ ሸጋው ያስታወቀው። ከሰብአዊ ጉዳቱ ባሻገር ከፍተኛ ቁጥር ያለው የጦር መሳሪያ ከአገዛዙ ጦር መማረካቸውን ያስታወቀው ፋኖ በለጠ ሸጋው በድምሩ 14 ሞርታርና ዲሽቃን ጨምሮ 46 ብሬንና ስናይፐር እንዲሁም 1343 የነፍስ ወከፍ ክላሽንኮቭና መሳሪያዎች በፋኖ እጅ መግባቱን ይፋ አድርጓል። 5 የፋኖ ኮሮች በተመሳሳይ ቀናትና ሰዓት ከመስከረም 14 2018 ጀምሮ ለተከታታይ 16 ቀናት በከፈቱ የተቀናጀ የማጥቃት ውጊያ ሰፊ ቀጠናዎችን ካገዛዙ ነፃ ማውጣታቸውን ከ40 በላይ ከተሞችና 16 ወረዳዎች ላይ ደግሞ የብልጽግና መዋቅሮችን አፍርሶ ህዝባዊ ውይይቶችን በማድረግ የሲቪል መዋቅሮች መዘርጋት ችለናል ሲል ነው የእዙ ዘመቻ መሪ በለጠ ሸጋው ያስታወቀው። ጥቅምት 10 2018 ዓ.ም መግለጫ የሰጠው የፋኖ አመራሩ በለጠ ሸጋው በዘመቻ አደማሊ ባገኘነው ድል በከፍተኛ መጠን ማርከን ታጥቀናል ያለው የአፋባ ምኒልክ ዕዝ ዘመቻ መሪ ኦራል ተሽከርካሪና ወታደራዊ አመራሮች ሲንቀሳቀሱባቸው የነበሩ ፓትሮሎችን ጨምሮ ከ24 በላይ ተሽከርካሪዎችን በውጊያ ማርከናል ሲል ያስታወቀው። በአጠቃላይም በዘመቻ አደማሊ በ16 ቀናት ብቻ ከ40 በላይ ከተሞችና 16 ወረዳዎችን መቆጣጠር ችለናል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዘመቻ መሪ አስታውቋል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው የፊት ለፊትና የደፈጣ ውጊያ ዛሬም ቀጥሏል። በዛሬው ዕለት ጥቅምት 1 2018 ዓ.ም በሰሜን ሸዋ ዞን መራቤቴ ቀጠና ሬማ አቅራቢያ በተከፈተ የደፈጣ ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ሬማ አቅራቢያ ተሬ አምባ የተባለ አካባቢ በአገዛዝ ጦር 103ኛ አየር ወለድ ክፍለ ጦር ላይ በከፈቱ የደፈጣ ውጊያ ነው ከፍተኛ ጉዳት መመዝገቡ የተሰማው። በተመሳሳይ በመንዝ ቀጠና ወገሬና ሰላ ድንጋይ አካባቢዎች ከትላንት ጀምሮ ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። በተለይም ጦል ከተማ አካባቢ በፋኖ ኃይሎችና በአገዛዝ ጦር 112ኛ አየር ወለድ ክፍለ ጦር መካከል የተደረገ ውጊያ ከፍተኛ ጉዳት የተመዘገበበት ነው ተብሏል። በሌላ በኩል ደቡብ ጎንደርና ሰሜን ወሎ ዞኖችን በሚያገናኘው የጨጭሆ ደንና ደብረ ዘቢት ቀጠና በተከታታይ ቀናት በተደረገው ከባድ ውጊያ 38 የአገዛዙ ወታደሮች ሲገደሉ 72 ደግሞ ቆስለዋል ሲሉ ነው የፋኖ ኃይሎች ያስታወቁት። አገዛዙ 77ኛና 92ኛ ክፍለ ጦሮችን የተውጣጣ ሬጅመንቶችን በማሰለፍ የጨጭሆ ቀጠና ለመቆጣጠር ወደ ጋሸና ለመንቀሳቀስ ያደርገው ሙከራ ከሽፋን ያሉት የፋኖ ኃይሎች ይህንን ተከትሎ ከፍተኛ ጉዳት ያስተናገደው የአገዛዝ ጦር ወደ ነፋስ መውጫ ከተማ ፈግፍጎ ለመውጣት ተገዷል ሲሉ ተናግረዋል። ውጊያው በሌሊትም ጭምር ላለፉት ተከታታይ 4 ቀናት በጨጭሆ መድኃኔዓለም፣ ጋንጋ፣ ጨጭሆ ጤና ጣቢያ፣ አጓት ውሃና ጊጦ ተራራ በጨበጣ ጭምር መካሄዱና በፋኖ አባላት ላይም ጉዳት መዝገቡን ለማወቅ ተችሏል። በሌላ በኩል አማራ ፋኖ ብሔራዊ ኃይል አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ በጃዊ መተከል ለተከታታይ 6 ወራት ያሰለጠናቸውና የበረሃ ዳኛ ያላቸውን የፋኖ ኮማንዶዎች ማስመረቁ ሲያስታውቅ፣ በጎንደርና ጎጃም ቀጠናዎች ደግሞ በርካታ የአገዛዙ ጦር አባላት ወደ ፋኖ መቀላቀላቸውን አፋባ አስታውቋል። የወልቃይት ሁመራ የብልጽግና ሹመኛ ኮሎኔል ደመቀ ዘውዱ በራያ የሆነው በወልቃይት አይደገምም አሉ።
ኮሎኔሉ የተፈናቀሉ ይመለሳሉ ያሉ ሲሆን ከተፈናቃይ ጋር ግን ታጣቂ አይመጣም በማለት ተናግረዋል። ኮሎኔል ደመቀ የመንግስት ሰራተኞችን ሰብስበው ዛሬ ባደረጉት ንግግር ቤትና ንብረት ስለሚመለስበት ሁኔታ፣ ስለ ቀጣዩ ምርጫ፣ የፌዴራል መንግስቱ ለፈቀደላቸው የልማት ፕሮጀክቶችና በጀት በስፋት ተናግረዋል። ባለፉት ረጅም ዓመታት የማንነትና ይገባኛል ጥያቄ ሲቀርብበት የቆየ የወልቃይት ቀጠና ህጋዊና ሰላማዊ መፍትሄ ሳያገኝ አሁንም ለተለያዩ ቀውሶች መፈጠር ዋና ምክንያት ሆኖ ቀጥሏል። የብልጽግና አገዛዝ ለአካባቢው የሾማቸው አስቀድሞ የወልቃይት አማራ ማንነት አስመላሽ ኮሚቴ አመራር የነበሩት ኮሎኔል ደመቀ ዘውዱ በጉዳዩ ላይ ከሰሞኑ የተለያዩ ማብራሪያዎችን እያቀረቡ ይገኛሉ። የትግራይ ክልል አካባቢ ወደ ነበረበት መመለስ አለበትና ወደ ቅድመ ጦርነት እንመለስ የሚለው አቋሙ ላይ የጸና ሲሆን እነ ኮሎኔል ደመቀ ዘውዱ ደግሞ ራሱን ችሎ ይደራጃል ወደሚለው ሀሳብ እያፈገፈጉ ይገኛሉ። ዛሬ የወልቃይት ሁመራ ምክትል አስተዳዳሪ የሆኑት ኮሎኔል ደመቀ ዘውዱ የመንግስት ሰራተኞችን ሰብስበው በቀጣይ በአካባቢው ስለሚተገበረው የፖለቲካ ፕሮጀክት ማብራሪያ የሰጡ ሲሆን ተፈናቃዮች ሙሉ በሙሉ ይመለሳሉ ብለዋል። ኮሎኔሉ ጠቅላላ ተፈናቃይ ይመጣል፣ የሰው ቤት የያዛችሁ ልቀቁ፣ እዚህ መኖር የምትፈልጉ ደግሞ ሌላ መሬት ይሰጣችኋል፣ ሰርታችሁ ለመኖር ተዘጋጁ ሲሉ ተደምጠዋል። ተፈናቃይ ቢመጣም በሰላም አብሮ መኖር ይችላል ያሉት ኮሎኔል ደመቀ ዘውዱ ከተፈናቃይ ጋር የትግራይ ወታደራዊ ኃይሎች እንደማይመጡ አስረድተዋል። ኢትዮ ኒውስ ከመረጃ ምንጮቿ እንዳረጋገጠችው ኮሎኔል ደመቀ ዘውዱ ከተፈናቃይ ጋር የጸጥታ ኃይል ይመለሳል ወይ የሚለውን ከፌዴራል መንግስት ጋር ተነጋግረን እናሳውቃቸዋለን፣ ነገር ግን ከተፈናቃይ ጋር ታጣቂ አይመጣም፣ በራያ የሆነው በወልቃይት አይደገም በማለት የተናገሩ ሲሆን ታጣቂ ያሏቸውና የጸጥታ ኃይል ያሏቸው እነማን እንደሆኑ ግን በግልጽ አላብራሩም። የኢትዮ ኒውስ የመረጃ ምንጮች ስለ ጉዳዩ ሲያብራሩ የከተሞቹ ማዘጋጃ ቤቶች የተፈናቃይ ቤቶች የያዛችሁ ንብረት የወረሳችሁ ልቀቁ የሚል ጽፎችን በተለያዩ ቦታዎች መለጠፍ ጀምረዋል ያሉ ሲሆን ኮሎኔል ደመቀ ዘውዱና ጓዶቹ ከብልጽግና የፌዴራል አገዛዝ ጋር ተስማምተናል፣ ቀጣዩ የ2018 ምርጫን በዞናችን ይካሄዳል ብለው መናገራቸውም ተሰምቷል። በመድረኩ ላይ በጀት አስፈቅደናል፣ የሁመራ አየር ማረፊያ፣ የወልቃይት ስኳር ፋብሪካ፣ የበአከር ኢንዱስትሪና የመንገድ ፕሮጀክቶች እንዲቀጥሉ ፌዴራል ፈቅዷል ማለት በዝርዝር የተናገሩት ኮሎኔል ደመቀ ዘውዱ ለእነዚህ ሁሉ ዝግጅት እየተደረገና ስራዎች እየተሰሩ እንደሆነ አስረድተዋል። ዛሬን ጨምሮ ከባለፉት አጭር ቀናት ኮሎኔል ደመቀ ዘውዱና ጓዶቹ ከፌዴራል መንግስት ጋር ስምምነት አድርገናል፣ ተፈናቃይ ይመለሳል ቢሉም በትግራይ ኃይሎች በኩል ግን እስካሁን የተባለ ነገር የለም። መገንጠል መጠቅለል የማይሰራም አሉ የብልጽግናው ጠቅላይ ሚኒስትር። ኢትዮጵያ ውስጥ ባሉት የፖለቲካ እንቅስቃሴዎች መገንጠል መጠቅለል የማይሰራም ሲሉ የተናገሩት አብይ አህመድ ናቸው። ከሰሜን እስከ ደቡብ ባለው የአገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አህመድ አንዱም ሀገሩን አያውቅም ሲሉ ተችተዋል። የብልጽግናው ጠቅላይ ሚኒስትር ሽፍቶች ሲል የጠሯቸውና በመላ ሀገሪቱ እየተደረገ ያለው ውጊያ የሽፍቶች ውጊያ አድርገው ያቀረቡ ሲሆን በአሁኑ ሰዓት ያለው ውጊያ በድሮ ታሪካችን ካለው አይለይም በማለት እኔ የተሻልኩ ነኝ ብለዋል። ይህ የጠቅላይ ሚኒስትሩ ንግግር የተሰማው ታዲያ በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ጥቅምት 10 2018 በመንግስት መገናኛ ብዙሃን የተላለፈው የውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙት ኃላፊዎችና የቀድሞ የኢህአዴግና የኦህዴድ ባለስልጣናት የተሳተፉበት ነው። 2 ሰዓት ገደማ የሚጠጋው የውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶች ማልማትና መጠቀምን በተመለከተ ሲሆን መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ድምጻቸውን ከፍ አድርገው ልክ መድረክ ላይ እንደሚናገር ሰው ሁሉ ሌሎች ተሳታፊዎች ሁሉ በአካባቢው ያለውን ሀብት የሚገባ ልክ ማልማት አልቻሉም፣ እኔ የተሻለ ቁጭት እየተሰማኝ አልምቻለሁ የሚል ድምጻቸውን አሰምተዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚሰማ የጠቀሱ ሲሆን የሚመሩት መንግስት አቋም ሰላም እንደሚመጣ እናምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስከሚመጣ ግን አንቀመጥም እናለማለን የሚል ሆኗል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም፣ አሁንም ፌስቡክና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛ ሰላም አልነበረም ሲሉ ተደምጧል። የብልጽግናው ጠቅላይ ሚኒስትር ደርግን፣ ኢህአዴግና ኃይለስላሴን የጠቀሱ ሲሆን በእነዚህ ዓመታት በትግራይ በኦሮሚያና በአዲስ አበባ ለፌዴራል መንግስቱ የማይታዘዝ ኃይልና ራሱን ተደራጅቶ የሚዋጋ ኃይል ሙሉ ለሙሉ እነዚህን አካባቢዎች የተቆጣጠረበት ጊዜ ስለመኖሩ ግን ያሉት ነገር የለም። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም በማለት አሁን ላይ ያለውን እንቅስቃሴና የተደራጀ ህዝባዊና ወታደራዊ እንቅስቃሴን የሽፍታ አድርገው አቅርበዋል። ይህ ባለበት ሁኔታ ነው ታዲያ ሊወጉኝ ነው በማለት ለአውሮፓና ለተለያዩ ዓለም አቀፍ ተቋማት ብሎም ለተባበሩት መንግስታት ድርጅት ደብዳቤ ያስገቡት አብይ አህመድ ይህንን የደብዳቤያቸውን በመካድ አሁን ላይ የሽፍቶች እንቅስቃሴ ያለው በማለት የተናገሩትም በስልጣን ዘመናችን ሽፍታ ለማሳደድ 100% የደከሙ መሪዎችን ተችተው የራሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ሲናገሩ ተደምጠዋል። ሰላም ከልማት ውጭ አይጸናም ሲሉም አክለው ተናግረዋል። አብይ አህመድ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ በአማራ በኦሮሚያና አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ሲሉም ተናግረዋል።
ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት አብይ አህመድ ከነዚህ ውስጥም አንዱን አገር አያውቅም፣ ህዝቡም አያውቅም፣ ባህሉን አያውቅም ብለዋል። አብይ አህመድ ልገንጠል ብሎ ተደራጀ የሚሉት አንዱ ህወሓት ቢሆንም ግን ፓርቲነቱንና ኃይልነቱን በመንግስታቸው ስልጣን ያነሱ ሲሆን ሌሎች በዚህ ስር የተደራጁ እነማን እንደሆኑ ግን አልጠቀሱም። የፋኖ ኃይሎችም ሆነ ሌሎች ኃይሎች የመገንጠልን ጉዳይ አጀንዳ አድርገው የማያነሱ ቢሆን ጠቅላይ ሚኒስትሩ ግን በተገንጣይነት ሲከሱ ተደምጠዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም ሲሉ የተናገሩት አብይ አህመድ የህዝባዊ ወያነ ሓርነት ትግራይ ህወሓትና የኦሮሞ ነጻነት ግንባር ኦነግን በምሳሌነት ጠቅሰው አንስተዋል። ሁለታቸው የትኞቹ እንደሆኑ ባይገልጹም ልገንጠል ባይ ይሁኑ ልጠቅልል ባይ ግን ያሉበት ነገር የለም። የነ ጻድቃን ህወሓት ልገንጠል በሚል ሰዓት እርግጠኛው የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን አያውቁትም፣ ያላቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበረም በማለት በታሪክ ተሳስታቸዋል ማለት ከህወሓት የተባረሩትና ያወጡትን ጻድቃንን ከሰዋል። ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቅም፣ ባሌን አያውቅም፣ ሌላውም ነጻ አውጪ ነው የሶማሌም የምናምኑን በማለት ትችታቸውን አቅርበዋል። አብይ አህመድ ልጠቅልል ባዩ ዘመኑን አያውቅም በማለት የጠቀሱ ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ጋር መታሰር አያስፈልግም ሲሉም ተደምጧል። አብይ አህመድ ልጠቅልል ያለው ማን እንደሆነ በስም ባይጠቅሱም ይህንን ሀሳብ ግን ብዙዎች ከፋኖ ጋር አያይዘው ሲያነሱ ተደምጧል። መገንጠል መጠቅለል ማይሰራ መስማማት በትብብር ሁሉ ያለውን ሀብት እያመጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይህን መገንዘብ አለመቻል ነው ችግር ያመጣብን ሲሉ አሁን ላይ በአገሪቱ ያለውን ጦርነት የመገንጠልና የመጠቅለል አድርገው አቅርቦታል። ጠቅላይ ሚኒስትሩ በአማራ ህዝብ ላይ ቀበቶ ጭምር አስፈታለሁ ብሎ በስርዓት ደረጃ ያደረጉት ዘመቻ ተገንጣይና ጠቅላይ ያለ አድርገው ያቀረቡ ሲሆን በትግራይም ደግሞ ሙሉ ለሙሉ ለዘር ሳትተርፉን ጨርሳቸዋለን በሚል መፈክራቸው የሚታወቁ ባለስልጣናት ከፊታቸው አድርገው አሁንም ተገንጣይ አድርገው ከሷቸዋል። እሳቸውን ጨምሮ የእሳቸው ባለስልጣናት የትግራይ ህዝብ በህገ መንግስቱ መሰረት ሊገነጠል ይችላል፣ መገንጠል መብቱ ነው ይሄድልን ብለው ሲናገሩበት ያሉበት ጊዜ አልፎ አሁን ላይ መልሰው ደግሞ መገንጠልን ሲያነጉሩ ተደምጠዋል። የብልጽግናው ጠቅላይ ሚኒስትርና ጓዶቻቸው ይህንን ሲናገሩ ከዚህ በፊት በስልጣን ላይ የነበሩ የኦህዴድ ከፍተኛ ባለስልጣናት ጨምሮ አሁን ላይ ያሉ ባለስልጣኖቻቸውና ሹሞቻቸው ከፊታቸው ተኮልኩሎ ሲያዳምጧቸው ታይቷል። ይህንን በብልጽግና የሚኒስትር ሚዲያ ወይም ደግሞ የሀገሪቱ አጠቃላይ ሚዲያዎች ያስተላለፉ ሲሆን ጉዳዩ ግን በአሁኑ ሰዓት አነጋጋሪ መሆን ቀርቶ ብዙዎቹ አይተው የሚያልፉት ሆኖባቸዋል። ጃፓን በታሪኳ የመጀመሪያዋ ሴት ጠቅላይ ሚኒስትር ሾመች። ሳናኤ ታካኢቺ ከጃፓን ሁለት ምክር ቤቶች የብዙሃን ድምፅ ማግኘት የመጀመሪያው የሀገሪቱ ሴት ጠቅላይ ሚኒስትር ሆነው ተሹሟል። የጃፓን ሊበራል ዲሞክራቲክ ፓርቲ አባል የሆኑት ታካኢቺ የጠቅላይ ሚኒስትሩን ስልጣን የጨበጡት በሀገሪቱ የታችኛው ምክር ቤት 237 ድምፅ እንዲሁም ከላይኛው ምክር ቤት ደግሞ 125 ድምፅ ድጋፍ በማግኘት ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት የሚል ቅጽል ስም አትርፈዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉ የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ተከታይ ከመሆናቸው በተጨማሪ በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን ይሁን አሁን ላይ ሳናኤ ታካኢቺ የመጀመሪያ ሴት ጠቅላይ ሚኒስትር ሆነው ሰብረውታል ተብሏል። በርካቶች እንደሚሉትም ይህ የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ሆኗል። ጠቅላይ ሚኒስትር ሳናኤ ታካኢቺ መረጋጋት በሌለው የጃፓን ፖለቲካ በ5 ዓመት ውስጥ ወደ ስልጣን የመጡ አራተኛዋ ጠቅላይ ሚኒስትር ሆነዋል። የታካኢቺ ድል የመጣው የፓርቲያቸው ሊበራል ዲሞክራቲክ ፓርቲ ፖለቲካዊ ቅሌት በገጠመውና የህዝብ ተቀባይነቱ ዝቅ ባለበት ጊዜ ነው። ከሁለተኛ ዓለም ጦርነት በኋላ ያለው አብዛኛው ጊዜ ጃፓን የመራው ፓርቲው ሴት ጠቅላይ ሚኒስትሯን ለማሾም ከቀኝ ክንፉ ከጃፓን ኢኖቬቲቭ ፓርቲ ጋር ጥምረት ለመስረት ከተስማማ በኋላ ነው። ጠቅላይ ሚኒስትሯ የቀዝቃዛውን የሀገሪቱን ኢኮኖሚ ሀብት ለማነቃቀት መንግስት በተለያዩ ዘርፎች ላይ መዋዕለ ንዋይ እንዲያፈስ የሚያደርግ እርምጃ ይወስዳሉ ተብሎ ይጠበቃል ማለት ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።